ውድ አድማጮቼ ባለፈው ክፍል 3 ትረካዬ ላይ ማሪያ በቄሱ ቤት ተደብቃ እንዳለችና ፑጋቼቭ ሊፈልጋት እንደሚችል አሳውቄያለሁ። ቀጣዩን ክፍል አሁን እቀጥልላችኋለሁ። ምዕራፍ 9 ስንብት። ፍቅርሽን መቅመሱ መመገብ ነውና የወለላ ፍትፍት ካላንቺ በስተቀር ከልቤ ማህደር ማንም አይገባበት። በድን ሆናለሁ ካንቺ መለየቴ ሞት እየመሰለኝ ባዘን እዋጣለሁ ነፍሴ ከስጋዬ ስትርቅ እየታየኝ። ኩራስኮቭ። ጠዋት በማለዳ የነጋሪት ድምፅ ከእንቅልፌ ቀሰቅሶኝ በቀጥታ ወደ መሰብሰቢያው ቦታ ሄድኩ። የትናንቱ መከረኞች ዛሬም እንደተንጠለጠሉ ከሚወዛወዙበት መስቀያ አካባቢ የፑጋቼቭ ሰዎች እየተሰለፉ ነበር። ኮዛኮች በየፈረሶቻቸው ላይ ቆብ ብለዋል። እግረኞችም ጠመንጃዎቻቸውን አንግበዋል። ባንዲራዎች ይውለበለባሉ። ጥቂት መድፎች የኛንም ጨምሮ ጋሪዎች ላይ ተጭነዋል። ሕዝቡ በነቂስ ወጥቶ ፑጋቼቭን ይጠባበቃል። የሚያምር ነጭ ፈረስ በልጓሙ ይዞ አዛዡ በር ላይ አንድ ኮዛክ ቆሟል። የአዛዡን ሚስት ሬሳ ለማየት ግራና ቀኝ ማተርኩ። ወደ አንድ ጎን ገፋ አድርገውት ጆንያ ብጤ ያልብሰውታል። በመጨረሻም ፑጋቼቭ በረንዳው ላይ ብቅ አለ። ከላይ የቀረበው ግጥም መለያየት ከተሰኘውና በሚካኤል ኩራስኮቭ ከ1733 እስከ 1807 በተደረሰው ዜማ የተወሰደ ነው። ሕዝቡ ክንብንቡን ዝቅ አደረገ። ፑጋቼቭ ሰላምታ ቀረበ። ከተከታዮቹ አንዱ ሳንቲም የታጨቀበት ቀረጢት አቀረበለትና ፑጋቼቭ እየዘገነ ለሕዝቡ መበተን ጀመረ። ሕዝቡም ሳንቲሞቹን ለመለቃቀም አንዱ በሌላው ላይ ተረባረበ። የተጎዳውም ጥቂት አልነበረም። ፑጋቼቭን ከከበቡት ቀንደኛ አማካሪዎች አንዱ ሽባብሪን ነበር። አይን ላይ ተጋጨ። በእርሱ ላይ ያለኝ ጥላቻ ከግንባሬ ላይ አንብቦ እርሱም ጥላቻውንና ርግማኑን ፊቱን በማዞር ገለጸልኝ። ፑጋቼቭ ከሕዝቡ መሃል ለይቶኝ ራሱን ዝቅ በማድረግ ሰላምታ ከሰጠኝ በኋላ ወደ እርሱ ቀረብ እንድል ጠራኝ። በቀጥታ ወደ ኦሬንበርግ ሄድና በአንድ ሳምንት ጊዜ ውስጥ እንደመጎበኛቸው ለአገረ ገዢውና ለጄኔራሉ ንገራቸው። በንጹህ ልቦና እንዲያፈቅሩኝና እንክብካቤ እንዲቀበሉ ይምከራቸው። አለበለዚያ ከሞት ቅጣቴ አይመልጡም። መልካም ጉዞ ይሁንልህ ጌታው በማለት አሰናበተኝ። ቀጥሎም ወደ ሰልፈኞቹ ዞሮ ሸባብሪንን እየጠቆማቸው አዲሱ መሪያችሁ እርሱ ነው ጎበዝ ሲል አስተዋወቃቸው። ማንኛውንም ትዕዛዝ እንድትቀበሉ ለእናንተ ለምሽጋችን ተጠያቂው እርሱ ነው። እነዚህ ቃላት ልቤን በድንጋጤ ተረጋጉት። ሽባብሪን የምሽጉ አዛዥ ከሆነ ማሪያ ኢቫኖቭና ከእጁ መግባቷ ነው። የእግዚአብሔር ያለ ጠዋ ምን ይሆን? ፑጋቼቭ የበረንዳውን ደረጃዎች ወረደ። ፈረሱን ቀረበለት። ኮዛኮች ሊደጋግፉት ከመድረሳቸው በፊት ፑጋቼቭ መር ብሎ ኮርቻው ላይ ቁጭ አለ። በዛ ወቅት ሳቪሊች ሆዬ በሕዝቡ መሃል እየተጋፋ አልፎ ለፑጋቼቭ ወረቀት ሲያቀርብለት አየሁ። ስለምን እንደሆነ ግን መገመት አልቻልኩም። ምንድነው ሲል ጠየቀው ፑጋቼቭ በቁጣ። ያንብቡልኝና ምን እንደሚል ይረዱልኝ አለው ሳቪሊች። ፑጋቼቭም ወረቀቱን ተቀብሎ ለረጅም ጊዜ ባንክሮ ከተመለከተው ጽፈትህ ሙንጭርጭር ነው አለው።
ብሩህ አይኖችን ምንነቱን እንኳን ሊለዩልኝ አልቻሉም። አንደኛው ጸሐፊ የት አለ? የደንብ ልብስ ያጠለቀ አንድ ወጣት 10 አለቃ ወደ ፑጋቼቭ ተጠጋ። ፑጋቼቭም ወረቀቱን ሰጠውና ጮህ ብለህ አንብብልኝ ሲል አዘዘው። ሳቪሊች ለፑጋቼቭ እንዲጽፍ ምን እንዳሳሰበው ለማወቅ ከፍተኛ ጉጉት አደረብኝ። አንደኛው ጸሐፊ ቃላቱን አንድ ባንድ እየቆጠረ ጎላ ባለ ድምፅ የሚከተለውን አነበበ። 2 የማረግ ልብሶች፣ 1 የጥጥና 1 ደግሞ ባለ መስመር የሐር ብትን ጨርቆች 6 ሩብል። ፑጋቼቭ ግንባሩን ኮስኩሶ ምን ማለት ነው ሲል ጠየቀው ሳቪሊች። ሳቪሊችም እንዲቀጥል ይንገሩት አለው በጥሞና። አንደኛ ጸሐፊው ቀጠለለት። 1 ውሃ አረንጓዴ የደንብ ልብስ 7 ሩብል። 12 የሆላንድ ሸሚዞች ከነጄታ ማፈኛዎቻቸው 10 ሩብል። 1 ሳንዱቅ ከሙሉ የሻይ ማቅረቢያ ጋር 2 ሩብል ከ50 ኮፔክ። ምንድነው ይሄ ሁሉ በማለት ፑጋቼቭ ደነፋ። ስለ ሻይ ማቅረቢያው ሰንዱቅ፣ ስለ ሱሪና ስለ እጀታ ማፈኛ እኔ ምን አውቃለሁ? ሳቪሊች ጉሮሮውን ጠራርጎ ማስረዳት ጀመረ። አይ ጌታዬ፣ ወሮበሎቹ የዘረፉን የጌታዬ ንብረት ዝርዝር መሆኑን ልብ ይበሉልኝ። የምን ወሮበሎች ሲል ፑጋቼቭ አቋራ። ይቅርታ ያድርጉልኝና ያፎ ለምታ ነው አለው ሳቪሊች። ማለቴ ወሮበሎች ሳይሆኑ ቤታችንን በዝብዘው ያሻቸውን የነጠቁን አሽከሮች ናቸው። ፈረስ 4 እግሮች ቢኖሩትም እንኳን መደናቀፉ አይቀርለትምና በእኔም ላይ አይፍረዱብኝ። ንባቡን እንዲቀጥል አዘዙት። ቀጥል አለው ፑጋቼቭ። ጸሐፊውም ቀጠለ። 1 ከጥጥ ሌላውም ደግሞ ከሐር ብጤ ጨርቅ የተሰሩ 2 ያልጋ ልብሶች 4 ሩብል። 1 ቆዳ ካፖርት ባለ ጸጉር ገበር 40 ሩብል። 1 ቆዳ ካፖርት በአንድ ሆቴል ውስጥ ለክቡርነቱ የተበረከተ 15 ሩብል። አይኖቹ እየተንቀለቀሉ ይህ ሁሉ ጉድ ምንድን ነው በማለት ፑጋቼቭ ጮኸ። ለምስኪኑ ሳቪሊች መደንገጤን አልሸሸኩ። ሳቪሊች ተጨማሪ ማብራሪያ ለመስጠት ሲቃጣው ፑጋቼቭ አቋረጠው። ለማይረባ ጉዳይ እኔ እዚህ መቅረብ እንዴት ብትደፍረኝ ነው በማለት አንባረቀበት። ወረቀቱንም ከጸሐፊው እጅ መነጨቀና ፊቱ ላይ ወረወረለት። ከብት ሽማግሌ ደግሞ ተሰረቅን ይላል። ያሳዝናል። አንተን ከነጌታህ እንደዛ ዳተኞች ስላላንጠለጠልኳችሁ ለእኔና ለተከታዮች ዕድሜ ልካችሁን ልትጸልዩልን በተገባችሁ። ደግሞ ቆዳ ካፖርት ከፈለክ ቆዳ ካፖርት እሸልምሃለሁ፣ ወይም በቁምህ አስገፍፌ ቆዳህን ለኮትነት ማስተልተል እንደምችል አታውቅም? እንዳሻው አለ ሳቪሊች። እኔ አሽከር እንደመሆኔ ለጌታዬ ንብረት ተጠያቂ ነኝ። ፑጋቼቭ ይህኔ በእርግጥ ልቡ ተነካ። ሌላ ቃል ሳይተነፍስ ከፊቱ ዞር ብሎ ጉዞውን ቀጠለለት። ሸባብሪንና ሌሎቹ ተከተሉት። ሰልፈኛውም ደምቆ ከምሽጉ መለሰለ። የፑጋቼቭን አሸኛኘት ለማየት ህዝቡም ንቅል ብሎ ወጣ። በአደባባዩ ሳቪሊችና እኔ ብቻ ተገትረን ቀረን። ሳቪሊች በእጁ ያንጠለጠላትን ዝርዝር በከባድ ሐዘን ተውጦ ተመለከታት። ከፑጋቼቭ ጋር የነበረኝን መልካም ግንኙነት ተመርኩዞ ጥቅም ሊያስገኝ አስቦ ነበር። ግን ያ የዋህነት ምኞት አልተሳካለትም። ስላጓጉል ድፍረቱ ለወቅሰው አስቤ ሳቅ ያመለጠኝ። መሳቅ ትችላለህ ጌታዬ አለኝ ሳቪሊች። ግን እንደገና ጎጆ ስንቀልስ ነው አስቂ መሆን አለመሆኑን በሚገባ የምትረዳልኝ። ማሪያ ኢቫኖቭናን ለማየት ወደ ቄሱ ቤት ገሰገስኩ። የቄሱ ሚስትም በሐዘን ተቆራምዳ ቆየች። ማሪያ ኢቫኖቭና ትናንትና ማታ ኃይለኛ ትኩሳት ለቆባት ዛሬ ራሷን ስታ እንደምትቃዥ ነግራኝ ወደ ክፍሏ ወሰደች። እርምጃ ሳላሰማ ወደ አልጋዋ ተጠግቼ ብመለከታት ገጽታዋ ተለወጠብኝ። እርሷም ልታስታውሰኝ አልቻለችም። አባ ጀራዚምና
ሚስታቸው ከሚያነበንቡልኝ የማጽናኛ ቃላት አንዱ እንኳን ሳላዳምጥ አልጋዋ አጠገብ ተገትሬ ቆየሁ። ክፉ ሐሳቦች ወረሩኝ። አውሬ በመሆኑ አመፀኞች እጅ የወደቀችውን የዚችን መከታ ያጣች ምስኪን ጓለማውታ ሁኔታና አቅመቢስነቴን አገናዝቤ በጭንቀት ተዋጥኩ። ከሁሉም ይልቅ የሸባብሪን ጉዳይ አእምሮዬን አስጨነቀው። በፑጋቼቭ ተሾሞ ሸባብሪን ፈላጭ ቆራጭ በሆነበት በዚህ ምሽግ ውስጥ የዚች ዕድለቢስና በጠላትነት የምትታይ የዋህ ልጅ መኖር ወደ ምን አይነት የጭካኔ እርምጃ እንደሚመራው ማወቁ ያዳግተኛል። እኔስ ምን ላደርግ እችላለሁ? ምን አይነት እርዳታ እንደው በምን አይነት ዘዴ ከዚህ ወንበዴ መዳፍ ፈልቅቄ ላወጣት እችላለሁ? እንደ ሚስቴ የማያትን ያችን ሐዘን ያጠላባትን ልጅ ባደራ አስረክቤያቸው ቄሱንና አኩሊና ፖምፌቭሎቭናን ተሰናበትኩ። የዚያችን ምስኪን ልጅ እጅ አንቄ በእንባዬ ያጠብኩ ሳምኩት። ደህና ሁን አለችኝ ቄሱ ሚስት በሩ ድረስ እየሸኘች። ደህና ሁን ፖይቶር አንድሬጅ፣ እግዜር ካለልን በደህና ጊዜ እንገናኛለን። አትርሳን፣ በየጊዜውም ጻፍልን። ይቺ ምስኪን ማሪያ ኢቫኖቭና ካላንተ በቀር አይዞሽ የሚላት ወይም የሚደግፋት የላትም። ወደ አደባባዩ ብቅ ብዬ ቆም ካልኩ በኋላ መስቀያውን ተመለከትኩትና ተሳልሜው እንደ ጥላዬ ከኋላዬ የማይለየኝን የሳቪሊችን አስከትዬ ከምሽጉ ክልል በመውጣት የኦሬንበርግን ጎዳና ተያያዝኩት። በሐሳብ ተውጬ በመኳተን ላይ ሳለው በድንገት የፈረሶች ኮቴ ሰማሁ። ዘወር ብል አንድ ኮዛክ ፈረስ እየጎተተና ምልክት እያሳየኝ ከምሽጉ ወጥቶ ወደ እኔው ሲጋልብ አየሁ። ከኛ ወገን ከርቶ ለፑጋቼቭ የገባ 50 አለቃ መሆኑን ወዲያው ለየሁ። እንደደረሰብኝም ከፈረሱ ዘሎ ወርዶ ይጎትት የነበረውን ፈረስ ልጓም እያስጨበጠኝ ክቡር ሆይ፣ ጌታችን ይህን ፈረስና ካፖርታቸውን አውልቀው ልከውለታል አለ። አንድ ቆዳ ካፖርት ከኮርቻው ጋር ተጠፍሯል። በተጨማሪም ብሎ ጥቂት ካሰበ በኋላ ድምፁ እየተቆራረጠበት 50 ኮፔክ ልከውለታል። ግን እባክዎ ይቅር ይበሉኝ፣ መንገድ ላይ ወድቆብኝ አለ። ሳቪሊች በዓይኑ ቂጥ እያየው መንገድ ላይ ጠፋብህ? ኪስ ውስጥ የሚጨለጨለውስ ምንድን ነው? አሳፋሪ ፍጡር በማለት አኩተመተመ። ኪሴ ውስጥ የሚጨለጨለው አለው 50 አለቃው እምብዛም ሳይደነግጥለት። አረ እግዜር ይቅር ይበሎት አባቴ፣ የሚጨለጨለው ልጓሙ እንጂ ገንዘብ አይደለም እኮ። በጣም ጥሩ በማለት ጭቅጭቃቸውን አሳጠርኩላቸው። የላከህን ሰው አመስግንልኝ፣ የወደቀብህን 50 ኮፒክ ስትመለስ አንሳውና ፉት በልበት አልኩት። ምስጋና ይግባው ክቡር ሆይ ብሎኝ ፈረሱን አዞረ። ዘወትር እጸልይልዎታለሁ። ይህን ተናግሮኝ የመልስ ግልቢያውን ቀጠለ። በአንድ እጁ የሸሚዙን መካፈቻ ፍና አድርጎ ይዞ በደቂቃ ውስጥ ከዓይኔ ተሰወረ። ቆዳ ካፖርቴን አጠለቅኩና ሳቪሊችን ከኋላ ያፈናጥጬ ኮርቻዬ ላይ ቆምባልኩ። አየህ ጌታዬ አለኝ ሽማግሌ፣ ለዛ ጃውሳ ማመልከቻዬን ማቅረቤ በጀን። ያሌባ በድርጊቱ አፍሯል። አንድ ከሲታ መጋዣና አንድ ቆዳ ካፖርት ብቻቸውን ተከታዮቹ ከወሰዱብን ንብረት ከፊሉን እንኳን አይመጥኑም። ያውም አንተ በቸርነት የሸለምከውን ሳይጨምር። ቢሆንም ይጠቅማል። እርቃን ከመቅረትም የተመላለጠ የውሻ ቆዳ እንኳን መልበሱ ይበጃል። ምዕራፍ 8 ምዕራፍ 10 ምዕራፍ 10 የከተማዋ ከበባ። በሰራዊት አጥሮ ኮረብታ ሜዳውን በየሸንተረሩ አሰልፎ መድፉን መጥቶ እያንዣበበ እንደ ንስር አሞራ ከተማዋን ያያል የሰራዊቱ አውራ። ቀኑ መሸት ሲል ያያታል ስትርድ፣ መድፉ ሲያጓራባት ልክ እንደ ነጎድጓድ። ኪራስኮ። ወደ ኦሬንበርግ ስንቃረብ ራሳቸውን የተላጩና በስቃይ በትር ከሰውነት ዳር የወጡ በርካታ ሰዎች አጋጠሙን።
በአካለ ስንኩላን ወታደሮች ተቆጣጣሪነት በምሽጉ አካባቢ በሥራ ተጠምደዋል። ለመከላከያ ተብሎ በምሽጉ ዙሪያ ከተቆለፈው ሰፊና ጥልቅ የውሃ ቦይ ገሚሶቹ ቆሻሻ እየጠረጉ ሲያጓጉዙ፣ ገሚሶቹ ደግሞ ይቆፍራሉ። ግንበኞች ከተማዋን የከበባትን ግንብ ለማደስ ሸክላ እየተሸከሙ ሽቅብና ቁልቁል ይራወጣሉ። ከዋናው መግቢያ ላይ ዘቦች አስቁመው የይለፍ ወረቀታችንን ጠየቁን። 50 አለቃው ከቤሎጎርስክ ምሽግ መምጣቴን ሲሰማ ወዲያውኑ ወደ ጄኔራሉ ቤት መራኝ። ጄኔራሉ የበልግ ውርጭ የመታቸውን የፍራፍሬ ዛፎቹን በአትክልት ስፍራ ውስጥ ሲመለካከት አገኘሁት። በአንድ ሽማግሌ አትክልተኛ ረዳትነት የዛፎቹን ግንዶች በፍቅር ስሜት እየዳሰሰ በድርቆሽ ሳር ይሸፋፍን ነበር። ገጽታው እፎይታን፣ ጤንነትንና ደስታን ያንጸባርቃል። እኔን በማየቱ ደስ ብሎት ስለደረሰብን አሰቃቂ ሁኔታ የዓይን ምስክርነቴን ጠየቀኝ። ሁሉንም ነገርኩት። የደረቁትን ቅርንጫፎች እየቀነጣጠበ በጥሞና አዳመጠኝ። አይ ሚኖሮቭ፣ አሳዛኝ ታሪኬን ስደመድምለት አይ ሚኖሮቭ አለ አሳዛኝ ታሪኬን ስደመድምለት። እንዴት ያሳዝናል! ቆፍጣና መኮንን ነበር። ወይዘሮ ሚኖሮቭም በጣም ደግ ሴት ነበረች። ከእንጉዳይ የምትሰራው ምግብ ጣት ያስቆረጥማል። ለመሆኑ ያዛዡ ልጅ ማሻስ እንዴት ነች? በዛው ምሽግ ውስጥ ቄሱ ሚስት ዘንድ ባደራነት እንደምትገኝ ነገርኩት። በጣም አደገኛ ነው አለኝ ጄኔራሉ። በጣም መጥፎ። ወንበዴዎቹ ስነ ምግባር የላቸውም እኮ። እንዳው ምን ይበጃት ይሆን አለ በሐዘኔታ። የቤሎጎርስክ ምሽግ ከዚህም ብዛም ስለማይርቅ በአስቸኳይ ወታደሮቹን አዝምቶ ያን መከራ የሚያይ ሕዝብ በነፃ እንደሚያወጣው በእርሱ ላይ ያለኝ እምነትን ገለጽኩለት። ጄኔራሉ ራሱን በጥርጣሬ ነቀነቀብኝ። እናያለን፣ እስቲ እናያለን አለ። ያን እንኳን በወቅቱ እናነሳዋለን። አሁን ጎራ እንበልና ሻይ በጤን እንቅመስ። ዛሬ ዘመቻውን በተመለከተ ስብሰባ ጠራለሁ። ፑጋቼቭ ስለሚባለው አለሌና ስለ ተከታዮቹ ትክክለኛውን ማስረጃህን ያኔ ታቀርብልናለህ እና እስከዚያ አረፍ በል። ሳቤሊች ወደ አሰማመረልኝ ማረፊያ ሄጄ የቀጠሮ ሰዓቴን በትዕግስት ስጠባበቅ ቆየሁ። አንባቢ በቀላሉ እንደሚገነዘብልኝ ድሌን ከሚወስነው ከዛ ስብሰባ አልቀረው። ልክ በተባለው ሰዓት ጄኔራሎቹ ቤት ክችች አልኩ። ጉንጮቹ የተነፋፋና እንደ ቲማቲም የቀሉ የተብለጨለጩ ሱቲ ያጠለቀ አንድ ሰው ባልሳሳት የጉምሩክ መስሪያ ቤት ዳይሬክተር ይመስለኛል ቀድሞኝ ያገኘሁት። የብዙ ዓመት ጓደኛዬ ነበር። ስለሚለው ስለ ኢቫን ኩዝሚች ይጠያይቀኝ ጀመር። ምንም እንኳ የእውቀቱን ደረጃ ባይገልጽልኝም በንግግሬ መሃል ጣልቃ እየገባ ከሚያቀርብልኝ ጥያቄዎችና ከሚሰነዝርልኝ ሐሳቦች በመንደርደር ሰውየው ስለ ወታደራዊ ሳይንስ ጥሩ ግንዛቤ እንዳለው መረዳቱ አላዳገተኝም። በመጫወት ላይ እንዳለን እንግዶቹ ገብተው ተጠናቀቁ። ከጄኔራሉ በስተቀር አንዳቸውም ወታደር አልነበሩ። ሁሉም ስፍራቸውን ከያዙና ሻይ ከተቀዳላቸው በኋላ ጄኔራሉ የወቅቱን ሁኔታ በተመለከተ ዝርዝር ገለጻ አደረገላቸው። ስለዚህ ክቡራን በማለት ንግግሩን ቀጠለ። በጠላቶቻችን ላይ ምን አይነት እርምጃ መውሰድ እንደሚገባን መወሰኑ የኛ ፋንታ ነው። የማጥቃት ተግባር ጠላት በአስቸኳይ ለመደምሰስ ሲያስችል፣ የመከላከል ተግባር ደግሞ አስተማማኝና ከጉዳትም የሚያድን ነው። ስለዚህ በተገቢው መንገድ ድምፅ እንስጥበት። ማለትም ከበታች አለቆች በመጀመር እስቲ ድምፅ ስጡበት ካለ በኋላ ወደ እኔ ዞሮ እስቲ አንተም አስተያየትን አትንፈገን ሲል ጠየቀኝ። እኔም ተነስቼ ስለ ፑጋቼቭና ተከታዮቹ በመጠኑ ገልጬላቸው የወንበዴው ቡድን መደበኛ ወታደሮቹን መቋቋም እንደማይችል ጠቀምኳቸው። ሹማምንቱ አስተያየቱን
አስተያየቴን የተቀበሉት በግልጽ ቅሬታ ሆነ። አባባሌ በጉርምስና ግልቢያና ግብዝነት የተሸፋፈነ መሰላቸው። ማጉረምረም ተጀመረ። እንዳውም ዝቅ ባለ ድምፅ የተወረወረች ቡችላ የምትል ጥርት ያለች የስድብ ቃል ጆሮዬ ጥልቅ አለች። ጄኔራሉም በፈገግታ እየተመለከተኝ እጆቻችሁን ከፍ አድርጉ በማለት የድምፅ ቆጠራ ተግባሩን ቀጠለ። በወታደራዊ ስብሰባዎች ላይ ለድምፅ አሰጣጥ ቅድሚያ የሚኖራቸው ነጥቦች በአመዛኙ ማጥቃት ወደሚለው እርምጃ የሚያዘነብሉት ናቸው። ከእንግዲህ ድምፃችንን እናስቆጥር፣ አማካሪያችን አስተያየትዎን ቢለግሱን። አረቄ ጠብ የሚደረግበት ሶስተኛ ፍንጃል ሻዩን የጨለጠው እና ያ ብልጭልጭ ሱቲ ያጠለቀው ሰው ክቡር ሆይ በበኩሌ የማጥቃትም ሆነ የመከላከል እርምጃ መውሰድ የለብንም እላለሁ ሲል መለሰ። እንዴ አማካሪያችን አለው ጄኔራሉ በመደንገጥ። ሌላ አማራጭ የለንም እኮ በጭራሽ መከላከል ወይም ማጥቃት እንጂ። ጠላትን በመግዛት ዘዴ መጠቀም እንችላለን ክቡር ሆይ አለው ቀልጠፍ ብሎ። አስተሳሰቦ በሚገባ ተቀባይነት ያለው ነው። ጠላትን በመግዛት ዘዴ መቋቋም ያለ ነው እና በምክሮ መጠቀም እንችላለን። 70 ሩብል ለምን 100 አይሆንም? ከሚስጥር ካዝናችን አውጥተን ለወንበዴዎች መሪ ብንሰጥ እንዲያ ካደረግንማ ወንበዴዎቹ አለቃችንን እጅግሩን ጠፍረው ካላስረከቡን በግ እንጂ አማካሪ አትበሉ በማለት የጉምሩኩ ዳይሬክተር ፎከረ። ይህ የውሳኔ ሐሳብ በሚገባ እናብላለው አለ ጄኔራሉ። ሆኖም ወታደራዊ እርምጃ መውሰድ አስፈላጊ ይሆናል። ክቡራን ውሳኔውን እስቲ በደንቡ መሰረት እናጽድቅ። የተሰጡት አስተያየቶች በሙሉ የኔን ሐሳብ የሚቃረኑ ነበሩ። የስብሰባው ተካፋዮች በሙሉ የመደበኛ ወታደሮች አቋም እንደማያስተማምን፣ ድል የማድረጉም ጉዳይ እንደሚያጠራጥር፣ ጥንቃቄ እንደሚያስፈልግ ጠቃቀሱ። ከፑጋቼቭ የመድፍ ጥይት ለማምለጥ የከተማዋን ግንብ ከለላ ማድረጉ እንጂ ወጥቶ ከፑጋቼቭ ጦር ጋር ባውላላ ሜዳ ላይ ጦርነት መግጠሙ የማያዋጣቸው መሆኑን ሁሉም አመኑበት። በመጨረሻም ጄኔራሉ የሁሉንም ማስተያየቶች ካዳመጠ በኋላ የፒፓውን አመድ አራግፎ የሚከተለውን ንግግር አደረገ። ክቡራን በበኩሌ ሐሳባችሁን ሙሉ በሙሉ የተቀበልኩት መሆኔን ልገልጽላችሁ እወዳለሁ። ምክንያቱም ውሳኔያችን በውጊያ ሕጎች የተደገፈ አቋማችን በመከላከል ላይ ያተኮረ ይምሰል እንጂ ወደ ማጥቃቱ እርምጃ ያዘነበለ መሆኑ ለማንኛችንም ስውር አይደለም። እዚህ ላይ ንግግሩን ቆም አድርጎ የትንባሆውን ማጨሻ እንደገና በትንባሆ ቅጠል መጠቅጠቅ ጀመረ። ኩራት ተሰማኝ። በኩርፊያና በጭንቀት ወደሚያንሾካሹኩት ሹማምንት የንቀት አመለካከቴን ወርወር አደረግኩባቸው። ግን ክቡራን በማለት ጄኔራሉ ቀጠሉ። ከረጅም ትንፋሹ ጋር ጢሱን ቡልቅ አድርጎ በግርማዊነታቸው በታላቋ ንግሥት የተሰጠኝን ግዛት የመጠበቅ ታላቅ አደራ በበኩሌ እንዲህ በመሰለ መንገድ ለመወጣት አልሞክርም። ስለዚህ በብዙሃን ውሳኔ መሰረት በከተማችን ክልል ውስጥ አድፍጠን በመሳሪያ ኃይላችን ቢቻልም ወጣ በማለት ጠላትን መዋጋቱ በቂና የሚበጀን እርምጃ መሆኑን ተቀብየዋለሁ። አሁን ደግሞ ሹማምንቱ በተራቸው ይቀላለዱብኝ ጀመር። ስብሰባው ተበተነ። ከእምነቱ ውጭ የእነዛን ደንቆሮች እንጭጭ አስተሳሰብ ለተቀበለው የጦር መሪ ማዘንኩለት። ይህ ስብሰባ በተካሄደ በጥቂት ቀናት ውስጥ ፑጋቼቭ ቃሉን ጠብቆ ወደ ኦሬንበርግ ዘመተ። ከከተማዋ ግንብ ማማ ላይ ሆኜ ወታደሮችን ከሩቅ አየኋቸው። እኔው ራሴ በፊተኛው ውጊያ ውስጥ ከተገነዘብኩት በላይ በእጅጉ ቁጥራቸው ጨምሯል። ፑጋቼቭ
ቀደም ሲል ካንበረከካቸው ምሽጎች በማረካቸው መሳሪያዎች ተጠናክሯል። የወታደራዊው ስብሰባ ውሳኔ ድቅና አለብኝና ኦሬንበርግ ለረጅም ጊዜ እንደምትከበብ ተገንዝቤ በንዴት ላለቅስ ምንም ያህል አልቀረኝ። ከኔ ወሬ ይልቅ ሁኔታውን ታሪክ መዝግቦታልና ስለ ኦሬንበርግ ከበባ ለማውሳት አልሻም። እንደው በተቻለኝ መጠን ባጭሩ ለመጠቀም ያህል ከአስተዳደሩ ግዴለሽነት የተነሳ ከበባው በነዋሪው ሕዝብ ላይ አስከፊ ረሃብና ስቃይን አስከተለ። በቀላሉ መገንዘብ እንደሚቻለው በኦሬንበርግ መኖር እንደሚያስመርር ሆነ። ሁሉም ተስፋ በመቁረጥ የመጨረሻ ዕጣቸውን መጠባበቅ ያዙ። የከተማዋ ነዋሪዎች የተከመረባቸውን የዋጋ ቅጥያ ሊቋቋሙት አልቻሉም። በየደጃፋቸው ዱብ የሚለውን የመድፍ ጥይትም ተላመዱት። የራሱ የፑጋቼቭ መምጣት እንኳ እምብዛም አላሳፈራቸውም። በበኩሌ በመሰልቸት ብቻ ልሞት ሆነ። ጊዜው ተራዘመ። ከቤሎጎረስክ ምንም ደብዳቤ አልደረሰኝም። መንገዶችም በሙሉ ተዘግተዋል። ከማርያ ኢቫኖቭና መለየቱን አልቻልኩትም። የሚደርስባትን ፍዳ ሳስበው ዘገነነኝ። ሐሳቤን የሚከፍልልኝ የፈረስ ግልቢያ ብቻ ነበር። ለፑጋቼቭ ምስጋና ይግባውና ያለኝን ምግብ የማጋራው ጥሩ ፈረስ ስለነበረኝ ከፑጋቼቭ ፈረሰኞች ጋር ተኩስ ለመለዋወጥ በየቀኑ ከከተማው ወጣላለሁ። አብዛኛውን ጊዜ ድሉ የሚያመዝነው በሚገባ ወደሚመገቡት በቂ መጠጥ ወዳላቸውና ትጥቃቸው ወደ ተሟላው ወደ ወንበዴዎቹ ነበር። በረሃብና በጥማት የተጎሳቆለው የከተማዋ ፈረሰኞች ከክፍለ ጦር ምናቸውም አይደርስ። ረሃብ ያጠወለገው እግረኛው ጦርም አልፎ አልፎ ለግንባር ፍርሚያ ብቅ ቢልም እስከ ጉልበት በሚያሰጥመው የበረዶ ክምር ምክንያት ተበታትኖ የሚገጥመውን የወንበዴ ጦር ለመቋቋም አልቻለም። መድፎቻችን ከየተጠመዱበት ጎራ ላይ የሚያጓሩት በከንቱ ስለሆነ ከወደቁበት ስፍራ ተሰክተው የሚቀሩትን ጥይቶች ፈረሶቹ እየጎተቱ ለመንቀል መቸገራቸውን ያዩ ነበር። ወታደራዊ እንቅስቃሴዎቻችን የኦሬንበርግ እንጂ ሹማምንት በጥንቃቄና በጥበብ የነደፏቸው የውጊያ ስልቶች ይህን መሳይ ገጽታ ነበራቸው። በአንድ ወቅት እንደምንም ብለን አንድ የወንበዴ ጦር ግንባር ድረስ ድል መተን ካፈራረስን በኋላ ድል ከተመታው ጦር ተነጥሎ የሚሸሽ አንድ ኮዛክ ማሳደድ ያዝኩ። የደረስኩበትና ጎራዴን ላሳርፍበት ስቃጣ ቆቡን አውልቆ ፔትር አንድሬች እንዴት ነህ በማለት ጩኸት የተላበሰ ሰላምታ አቀረበልኝ። አየሁትና ያን 10 አለቃ አስታወስኩት። እሱን በማየቴ የተሰማኝን ደስታ መግለጽ ያዳግተኛል። እንዴ ማክሲሚጅ ነህ አልኩት። ከቤሎጎርስክ ከመጣ ቆይታል? በቅርቡ ነው ፔትር አንድሬች ጌታዬ፣ ገና ትናንት ነው የመጣሁት። ማስታወሻም ይዣልሃለሁ። የታል አልኩት። ላብያ ሰጠመኝ። ይኸው በማለት እጁን ሸሚዝ ውስጥ ከተተ። እንደምንም ብዬ እንዳደርስላት ለማርያ ቃል ገብቼላት ነበር አለ። የተጣጠፈ ወረቀት አስጨብጦኝ በግልቢያው ገሰገሰ። ደብዳቤውን ዘረጋጋሁትና በጉጉት ተውጬ የሚከተለውን መስመር አነበብኩ። እግዚአብሔር ሲፈርድብኝ አባትና እናቴን በድንገት አሳጣኝ። በምድር ላይ ዘመዴም ሆነ አለኝታዬ የምለው አንድም ሰው የለኝም። እርዳታህን ለሚሹ ሁሉ ፈጥነህ የምትለግስ አንተ እንደሆንክ አውቃለሁና መልካሙን የምትመኝልኝን አንተን እማጸንሃለሁ። ደብዳቤን በእጅህ እንዲያስገባልኝ ለእግዚአብሔር እጸልያለሁ። ማክሲሚችም እንደሚያደርስልኝ ቃል ገብቶልኛል። ወጣ ስትሉ ዘወትር እንደሚያይህና ለራስህም ሆነ ስላንተው እንባቸውን እየረጩ የሚጸልዩልህን ችላ እንዳልክ ከማክሲሚች ሰምቻለሁ። ለረጅም ጊዜ ታምሜ ነበር። እናም ሻል ሲለኝ በአባቴ ቦታ የምሽጋችን አዛዥ የሆነውን ሼባብሬንን አባ ጀራዚምን እኔን እንዲያስረክቡት፣ ካላስረከቡት ግን ለፑጋቼቭ እንደሚያሳጣቸው አስፈራርቷቸው ዛሬ ከነርሱ ቤት ወጥቼ የምገኘው ከኛ ቤት
በጥበቃ ስር ነው። ሽባብሪን እኔን ለማግባት የማያደርገው ሙከራ የለም። አኩሊና ፓምፊሊና እኔን ከወንበዴዎች ለማዳን ብላ የእህቷ ልጅ ስታደርገኝ ሰምቶ እንዳልሰማ በመምሰሉ በሕይወት ሊያቆየኝ እንደሞከረ በማውራት ይመጻደቅብኛል። በበኩሌ ሸባብሪንን ከማገባ ሞቴን እመርጣለሁ። ጭካኔ በተመላበት አኳኋን ዘወትር ያስፈራራኛል። ሐሳቤን ለውጬ እሽታዬን ባልገልጽለትም ወደ ወንበዴዎች ሰፈር እንደሚወስደኝ የሊዛቤታ ካርሊቫ እድል እንደሚጠብቀኝ ያስጠነቅቀኛል። ጊዜ እንዲሰጠኝ ለምኜዋለሁ። ለ3 ቀናት እንደሚታገሰኝ ተስማምቶ በእነዚህ ቀናት ውስጥ እርሱን ላለማግባት ከወሰንኩ ምሕረት እንደማያደርግልኝ ዛቻውን ሰንዝሮብኛል። የምወድ ፒተር አንድሬጅ መከታዬ አንተው ነህ። እኔን እድለ ቢሷን ከጉድ አውጣኝ። ጄኔራሉና ሹማምንቱ እርዳታ በአስቸኳይ እንዲልኩልኝ ለምንልኝ። አንተም ራስህ ከቻልክ ናልኝ። ያንተው አባትና እናት የለሿ ማሪያ ሜርኖቭና። የዚህ ደብዳቤ አቤቱታ ሕሊናዬን ሊያስተኝ ምንም አልቀረውም። ፈረሴን ያላንዳች ሐዘኔታ እየሸነቆጥኩ ወደ ከተማ ጋለብኩ። መንገዱን በሙሉ ያችን ምስኪን ልጅ እንዴት እንደማደናት አሰላስል ነበር፣ ግን ምንም ፍንጭ አላገኘሁም። እንደደረስኩም ተንደርድሬ ጄኔራሉ ቤት ዘዋልኩ። ፒፓውን እንደጎረሰ በክፍሉ ውስጥ ይንጎራደር ነበር። ሲያይኝ ቀጥ አለ። ሁኔታው ሳያስደነግጠው አልቀረም። እያከነፈ ያመጣኝ ምክንያት ምን እንደሆነ በእርጋታ ጠየቀኝ። ክቡር ሆይ አልኩት፣ እንደ አባቴ ነው የማየው። ስለ እግዚአብሔር ብለው ልመናዬን ስሙኝ። ሕይወቴ መጨለማ ነው። ምን ሆንክ ጓዴ ሲል ጠይቀኝ ከአባትነት ስሜት። ምን ላድርግልህ? ተናገር። ክቡር ሆይ ጥቂት ኮዛኮች እንዲከተሉኝ ይፍቀዱልኝ። የቤልጎርስክን ምሽግ ከወንበዴዎቹ ላጽዳው። አእምሮዬን የሳትኩ ሳይመስለው አልቀረም። ይህንኑ በቀጥታ ባይነግረኝም ባረመሞ ተመለከተኝ። ምን? የቤልጎርስክን ምሽግ ላጽዳው አለኝ፣ የኔኑ ቃላት መልስ በማስተጋባት። ጠላትን ድል እንደመታው አረጋግጥለታለሁ ስል መለስኩለት በጥድፊያ። ብቻ ይፍቀዱልኝ። አይሆንም ልጄ አለኝ ራሱን እየነቀነቀ። በእንዲህ ያለ ርቀት ላይ የሚገኝ ጠላት ያለምንም ችግር ከዋናው ጦር ሰፈር ነጥሎ ድል ሊያደርግህ ይችላል። ከዋናው ጦር ሰፈር ከተነጠልክ ስለ ውጊያ ስልት ወሬውን እንዳይዘረጋብኝ ፈራሁና ቀልጠፍ ብዬ አቋረጥኩት። ያዛዡ ልጅ ሚኖሮና ደብዳቤ ጽፋልኛለች አልኩት። እርዳታ ትለምናለች። ሽባብሪን አስገድዶ ሊያገባት እየጣረ ነው። ናው እንዴ? አዎ፣ ሽባብሪን ኃይለኛ ወንበዴ ነው። በእጄ ቢገባልኝ በ24 ሰዓት ውስጥ አስፈርጀበት በዛ ምሽግ ውስጥ እንደማስረሽነው እርግጠኛ፣ እግዚአብሔር ምስክሬ ነው። ግን ለጊዜው ትዕግስት ያስፈልገኛል። ጉድ እኮ ነው በማለት ጄኔራሉ የጭንቀቴን ተካፋይ ሆነ። አሬ ባሰም ሊገጥማት ይችላል። ለጊዜው የሸባብሪን ሚስት ብትሆን ይበጃታል። መጠጊያ እንኳን ታገኛለች። ከተረሸነም በኋላ ባል እንፈልግላታለን። እግዚአብሔር ካለ ባሏ የሞተባት ቆንጆ ሴት ቆማ አትቀርም። ማለቴ ከልጃገረድ ይልቅ ባሏን ያጣች ሎጋ የሚያገባትን በቀላሉ ማጥመር ትችላለች። ለሸባብሪን ከምለቅለት ሞቴን እመርጣለሁ ስል ጮኩበት በቁጣ። አረ አለኝ ሽማግሌው። አሁን ገና ገባኝ። ለካስ አንተው ራስህ ማሪያ ኢቫኖቭናን ወዳሃታል። ዓላማ አሁን ገና ቁልጭ አለልኝ። በምንም አኳኋን አጃቢ ኮዛኮች አልፈቅድልህም። እንደ ያለ ዘመቻን ፈጽሞ ተገቢ አይደለም። ኃላፊነቱንም አልወስድም። ተስፋ ቆርጬ ራሴን ደፋሁ። በድንገት አንድ ዘዴ ብልጭ አለልኝ። አበው ደራሲያን እንደሚያደርጉት ያን ዘዴ በሚቀጥለው ምዕራፍ ላይ እገልጽላችኋለሁ።